ባሚያ ይሆናል የባሚያ አትክልት ወይም ቅጠል ወይ ኦክራ በእንለው በእንግሊዝኛ አንዳንዴም ሌዲ ፊንገር ይሉታል። ሰላም ውድ ቤተሰቦች የዚህ ቻናል ተከታታይ እንዴት ሰነበታችሁ? ዮርዲ ነኝ። እኔ እግዚአብሔር ይመስገን ሰላም ነኝ። የዛሬ አርእስታችን ባሚያ ይሆናል የባሚያ አትክልት ወይም ቅጠል ወይ ኦክራ በእንለው በእንግሊዝኛ አንዳንዴም ሌዲ ፊንገር ይሉታል። የባሚያ በጤናችንና በሁሉም ነገር ምን ጥቅም አለው ለሚለው እናያለን ማለት ነው። ሁሉ ጊዜ እንደምለው ሁሉ ጊዜ የአንድ ነገር ጥቅም ስናቀው ነው በደንብ እንድንጠቀምበት ነው። ባሚያ ሁሉም ሰው ያውቀዋል ጠቃሚ እንደሆነ፣ ግን ዛሬ ምን ይዘትና ምን ጥቅም አለው እናያለን። ኦክራ ወይ ደግሞ ባሚያ ቪታሚንና ሚነራልና ብዙ ነገር የያዘ አትክልት ነው። ለጤናችን ደግሞ በጣም ጠቃሚ ነው። ከነሱ ደግሞ ከቪታሚኖቹ ቪታሚን ኤ፣ ቪታሚን ቢ6፣ ቪታሚን ሲ፣ ቪታሚን ኬ አለው። ሌሎች ደግሞ እንደ ሚነራሎች እንደ ማግኒዚየም፣ አይረን፣ ካልሲየም፣ ፖታሲየም የመሳሰሉት አሉት። ከብዙ ትንሽ ነው እየጠቀስኩ ያለሁት። ሌላ ደግሞ አንቲኦክሲዳንት አለው። በጣም ሃይ አንቲኦክሲዳንት ነው። ፋይበር ደግሞ ሃይ ፋይበር ነው። ሚነራሎች እንዳልኳችሁ አለው። ሌላ ነገር ፕሮቲንም አለው። ፕሮቲን ላክቲን የሚባል ፕሮቲን አለው ባሚያ እና እነዚህ አሁን ከብዙ ትንሽ ይዘቱ ነው። ምንድነው የሚጠቅመው ስንል ለጤናችን ማለት ነው። መጀመሪያ ከሁሉም ክሮኒክ ወይ ደግሞ ለረጅም ጊዜ የሚያመን በሽታዎች በጣም ይከላከላል፣ ካለንም ያድናል፣ ይፈውሳል ማለት ነው። በተለይ የስኳር በሽታ፣ የደም ብዛት፣ የልብ ህመም የመሳሰሉ እነዚህ በጣም በተለይ የዳይጀስቲቭ ሲስተም ደግሞ የምግብ መፈጨት ችግር ላለበት ሰው ወይ ደግሞ እንዳይመጣብን በጣም ይከላከላል። እርግዝናም በጣም ያግዛል ተብሎ በጥናት ይነገራል ማለት ነው። ለማርገዝ ለሚፈልጉ ሰዎች ፎላት የሚባል ንጥረ ነገር ስላለው ለማርገዝም ወይ ደግሞ ለጤነኛ እርግዝና በጣም ጠቃሚ ነው ይባላል ማለት ነው። ስለዚህ ይህንን በአጠቃላይ ሆኖ ለሌላ ደግሞ ለአጥንት በጣም ጠቃሚ ነው። ፋይበርም ሃይ ስለሆነ እንዳልኳችሁ ለዳይጀስቲቭ ሲስተም በጣም ጠቃሚ ነው። ለሆድ ድርቀት በጣም ነው የሚጠቅመው። ከዛ ደግሞ ለኮሌስትሮል በጣም ለው ያረጋል ወይ ደግሞ ያግዛል፣ እንዳይመጣብንም ይከላከላል ማለት ነው። ሁሉ ጊዜ የምንበላ ከሆነ ለስኳር በሽተኞች ለስኳር በሽተኞች ብዙ ጊዜ አወራለሁ። ይሄ ስኳር የሚባል ድራሹን እንድናጠፋ ነው። ለስኳር በሽተኞች ኦክራ ወይ ደግሞ ባሚያ በጣም አስፈላጊ ነው። ምክንያቱም መጀመሪያ ኢንዛይም አለው። ይሄ ሁሉ አንቲኦክሲዳንት አለው ብለናል። የሁሉ ንጥረ ነገር ቪታሚንና ሚነራል ስላለው ለስኳር ለግሉኮስና ኢንሱሊን ደግሞ ኮንትሮል ያደርጋል፣ ይቆጣጠራል፣ በጣም ያግዛል። ከስኳር ተጓዳኝ ነገሮች አንዱ የሆድ ድርቀት ነው። እሱን ጠቅልሎ ይከላከላል ወይ ደግሞ ያድነናል ማለት ነው። ስለዚህ ስኳር በሽተኛ ዴይ ቱ ዴይ ወይ ደግሞ ቀን በቀን የባሚያ ቅጠል ወይ ደግሞ አትክልት የግድ መብላት አለበት። ባለፈው ፋሱሊያ ብለን ነበር፣ ዛሬ ደግሞ ባሚያ። እነዚህ በስኳር በሽተኞች የሚመገቧቸው ምንም እንትን የሌለበት ማለት ነው። ማለት ምርጫ የለንም፣ መመገብ ግዴታችን ነው። ከስኳር ለመከላከልና በተለይ ስኳር ከታመምን ስኳር ለማዳን ባሚያ መብላት አለብን። ስለዚህ በዚህ ምክንያት ነው ባሚያ ሁሌ መብላት ያለብን ማለት ነው። ሌላ ለካንሰር ሴል ወይ ደግሞ የካንሰር እጢ እንዳያድግ በጣም ይከላከላል ባሚያ፣ በጣም ይከላከላል። ምክንያቱም ላክቲን የሚባል ንጥረ ነገር ፕሮቲን አለው። እሱ ለካንሰር እጢ እንዳያድግ በጣም ነው የሚያቆመው ወይ ደግሞ ስለው የሚያደርገው። ስለዚህ
ለካንሰር በሽተኞች ደግሞ በጣም ባሚያ መመገብ አለባቸው። እናንተም ራሳችሁ ጥናት አድርጉ። አንድ ነገር ሲባል አንድ ሰው ስላለው ወይ አንድ ቻናል ላይ ስላያችሁት ሳይሆን መጀመሪያ ይሄ ነገር ምግብ ነው፣ ምንም ቅጠል ነው፣ የሆነ ኸርብ አይደለም ወይ ደግሞ ቅመም አይደለም፣ ኃይለኛ የሆነ ነገር ሳይድ ኢፌክት ምናምን ብዙ ያለው አይደለም፣ የለውም ሊባል ይችላል እኔ ከማቀው አንፃር ማለት ነው። ስለዚህ ሁሌ መመገብ አለብን ካንሰር ሴል እንዳያድግ ካለ ከሌለ ደግሞ እንዲከላከል ማለት ነው። ስለዚህ ለካንሰር ደግሞ በጣም ጠቃሚ ነው ባሚያ። ስለዚህ ሁሉ እግዚአብሔር ሰጥቶን እያለ መጀመሪያ አስቀድመን የሚያስፈልጉን ነገሮች መብላት አለብን። ሌላ ለልብ ህመሞች፣ ልብ እንግዲህ ሞተራችን ነው፣ በህይወታችን ሞተር ነው አይደለ? እና ለሞተራችን ዋና ሞተራችን መንከባከብ ይገባናል። ለልብ ህመም በቃ በጣም ይከላከላል፣ ካለም በጣም ነው የሚያድነውም የሚፈውሰውም ማለት ነው። ሌላ አጥንታችን እንግዲህ ሁሉ ምሰሷችን ነው፣ ሰውነታችን የተሸከመ ነው። ጥርሳችንና ሌላ አጥንቶቻችን በጣም ፖታሲየም እና ካልሲየም ስላለው በጣም ምርጥ የሆነ ወይ በጥናትም የተረጋገጠ ነው። ሁሉ አሁንም ነግራችሁ በጥናት የተረጋገጠ ነው፣ በጤና ጥናት የተረጋገጡ ናቸው። እኛም እናውቀዋለን፣ ከድሮ እንበለዋለን። ግን አሁን ደግሞ ሞር ሳይንስ አጥንቶ ፕሩቭ ሲያደርግልን ወደ ድሮአችን እንመለስ። ድሮ የኛ አያቶች፣ አባቶች፣ እናቶች፣ ቅድመ አያቶች በጣም ጥበበኞች ስለነበሩ ነው ይሄንን ሁሌ ምግባችን ላይ የሚያመጡት ወይ የሚበሉት የነበሩት። እኛ ግን እሱን ትተን ወደ ታሸጉ ምግቦች፣ ወደ ሌላ ነገር፣ ወደ ስጋ፣ ወደ ምናምን እየሄድን በሽታ እያመጣን አሲዲክ የሆነ ምግብ። ሌላ ሳልጠቅሰው እንዳላልፍ ኦክራ ከአልካላይን ምግብ አንዱ ነው። ሰውነታችን በአልካላይን ነው መሄድ ያለበት የተሰራው ማለት ነው። ስንፈጠር አሲዲክ የሆነ ነገር ሳይሆን አልካላይን የሆነ ነገር ነው። ስለዚህ ከአልካላይን ምግቦች አንዱ ባሚያ ነው ወይ ኦክራ ስለሆነ የግድ እሱ መብላት አለብን። ልክ እንደ መኪና ቤንዚን እንደምንሞላት ውሃን ሞላትም ለመኪና እንድትሄድ ቤንዚን ነው። የተለያዩ ቤንዚኖች ቢኖሩም ቤንዚን ናፍታ ምናምን ነው የምንሞላው እንጂ ውሃ ወይ ሻይ አይደለም የምንሞላው። ስለዚህ ሰውነታችን የሚያስፈልገው አልካላይን ምግብና መጠጥ ነው። ከሱ ደግሞ አንዱ ባሚያ ስለሆነ የግድ መብላት አለብን። ለአጥንታችን በጣም በጣም ጠቃሚ ነው። ለአይናችን በጣም ጠቃሚ ነው። ለአይን በጣም ጠቃሚ ነው እንዳልኳችሁ። ለካንሰርና ለስኳር ደግሞ የታወቀ ነው። ይኸው አንብቡ በጥናት። አሁን የእውቀት ጊዜ ነው፣ የኢንፎርሜሽን ጊዜ ነው። ባለነው በቻነል ይሁን በጎግል ይሁን በሌላ በመጽሐፍቶች በዲጂታል ነገሮች አንብበን አይተን ጠይቀን ማወቅ እንችላለን። ኦክራ በአጠቃላይ በጣም ኤቭሪዴይ መበላት ያለበት ምግብ ነው። አንድ ብቻ ነገር ምን መጠንቀቅ ይገባናል። ላግዜቲቭ የሆኑ መድኃኒት ምንወስድ ከሆነ ለሆድ ድርቀት ተብሎ መድኃኒት ከሕክምና ይሰጣል። እሱ ምንወስድ ከሆነ ይሄ ደግሞ ምንበላ ከሆነ እንደ ተቅማጥ ነገር ሊያረግልን ስለሚችል መጠንቀቅ ይገባናል። ወይ በትንሹ መብላት አለብን ወይ ደግሞ ከሐኪማችን ጋር መነጋገር አለብን እንጂ ሌላ ይሄ ነው የተባለ የተጠና ሳይድ ኢፌክት ወይ ጎንዮሽ የለውም። እኔ እስከማቀው ማለት ነው። ሊኖረው ይችላል ግን እኔ እስከማቀው ይሄ ነው። በአጠቃላይ እንዳልኳችሁ ኦክራ ወይ ባሚያ የግድ መብላት አለብን። የሚዝለገለግ ነገር አለው። እሱ ለማትረፍ ኩክ ከተደረገ እንደ ጠበስ አድርገን ማለት ነው፣ በደንብ ሳይበስል ልክ እንደ ስጋ ጥብስ በጣም ነው የሚጣፍጠው። እኔ ሁሌ ነው የምመገበው። በጣም ይጣፍጣል ኦክራ ወይ ባሚያ። ከተፍ አድርገን ልክ እንደ ስጋ መጀመሪያ ሽንኩርታችን ምናችን አድርገን እሱ ከላይ አስገብተን ብዙ ሳይበስል ጠበስ አድርገን ከበላ ነው ብዙ የሚዝለገለግ አይደለም። በሰላጣ ላይ ደግሞ በጥሬውን ብላው ካልን መጀመሪያ ሰላጣ ሁሉም እናዘጋጅና ኦክራ ወይ ባሚያው ከላይ ከትፈን ካስገባ ነው ብዙም አይዝለገለግም። ከቆየ ነው ውሃ ውስጥ ወይ የሆነ ነገር ውስጥ ቀላቅለ ነው ከቆየ ነው የሚዝለገለገው። ግን ከለመድ ነው ደግሞ አሪፍ ነው።
ምንም ብዙ እንትን የለውም። ግን ብዙ ሰው በዛ ምክንያት ሊጠላው ይችላል ብዬ ነው እንደዚህ ያልኩት። ኦክራ በምን መብላት እንችላለን? ወይ ባሚያ ካልን በወጥ መብላት እንችላለን። በሰላጣ እንዳልኳችሁ ከላይ ጨምረን ከፈለግን ስሙዚም አድርገው ሰው የሚጠጣ አለ የሚችለው ማለት ነው። ስትሮ አድርጎ ምናምን እንደዛም ይቻላል። የስኳር በሽተኞች ደግሞ እኔ በየስኳር ፕሮግራሙ ባለፈው እንደሞላሁት አንዱ መጠጣት ያለባችሁ መጠጥ አለ። እሱ የባሚያ ውሃ ነው። ዘፍዝፋችሁ አድራችሁ ጠዋት መጠጣት ይዝለጋል። በርግጥ ግን ያው ከህመማችን ለማዳን የማናረገው ነገር የለም። ምንም ጣዕም የለውም። የሚቆመጥጥ የለው፣ ሽታ ያለው ምን የለው፣ ብቻ ይዝለገለጋል። እሱን ችለን የሌላ ነገር በስትሮ በምናምን አድርገን መጠጣት 1 ብርጭቆ በቀን በጣም በጣም ፍቱን መድኃኒት ነው። ለስኳር ለው ያደርጋል። እና ለዛሬ እንግዲህ የባሚያ ጥቅም ይሄ ይመስላል። የእናንተ ብርታት ለኔ በጣም ነው የሚያበረታታን። ቻናሉም እንዲያድግና እንዲበረታ ሼር አድርጉት። ይጠቅማል ብላችሁ ካሰባችሁ ከወደዳችሁት ሳብስክራይብ ሼር አድርጉ። ሁሌ ጠቃሚ ሆነ በናቹራል ወይ ደግሞ በተፈጥሮ ራሳችን ምግባችን መድኃኒታችን እንዲሆን ነው ይሄ ቻናል። ከህመም መጀመሪያ እንድንጠበቅ ነው። ካሞ ከመማቀቅ አስቀድሞ መጠንቀቅ ነው። ከታመምን ደግሞ እንዴት ብለን መዳን እንዳለብን ነው የሚያስተምረው። ይሄ የሐኪም ምክር አይደለም፣ የዶክተር ምክር አይደለም፣ ለእውቀት ብቻ ነው። ካወቅን ደግሞ ራሳችን ሁሉም ነገር ማድረግ እንችላለን። ሐኪም የሚያስፈልገው ጊዜ ደግሞ ከሐኪማችን ሁሉ ጊዜ መመካከር ግድ ይለናል። በሚቀጥለው ቪዲዮ እስከምንገናኝ ሁላችሁም ሰላም ሁኑልኝ ባላችሁበት።